የመጨረሻ መመኪያችን የመድኃኔዓለም ምሕረት ነው። በቃ መጠጊያችን መሆን ያለበት። የሰው ልጅ ሁል ጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁል ጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖር። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ ነው፣ የታመነ ወዳጅ። እግዚአብሔር ስንት ቀን ደጅ ቆሟል እኛ ቤት መግቢያቱ። ሁላችንም እግዚአብሔርን አልከፍት ብለን ብዙ ቀን ሰደነዋል። ብዙ ቀን እንመከራን ሰማ። በነቢያት መከረን አልተከፈተም። በሐዋርያት መከረን አልተከፈተም። በመጽሐፍ መከረን አልተከፈተም። በመምህር መከረን አልተከፈተም። በንስሐ አባት መከረን አልተከፈተም። በጓደኛ መከረን አልተከፈተም። በእናት አባት መከረን አልተከፈተም። ሀብታችንን አንዳንድ ቀን በማጥፋትን መከረን አልተከፈተም። በበሽታ ቆነጠጠንም አልተከፈተም። እስካሁን እንደተዘጋ አለ። ክርስቶስን በር ላይ እንደቆመ አለ። በገዛ ልጁ ቤት ተዘግቶበት የሚከፍትለት አጡ። አሕዛብ አይደለም የበደሉት፣ ወደ እነሱ ሊያንኳኳም አይሄድም። የእድል ነው። ከቃሉ ጋር ናችሁ። እነዚህን እድል ያሳጣናል። እውነት ነው የምነግራችሁ። እድላችን ልናጣው እንችላለን።